ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ዛሬ እንግዲህ የምነግራችሁ ስለ ሃይሚ ድብቅ 10 መረጃ ነው። በቅድሚያ ሰብስክራይብ፣ ላይክ፣ ሼር አድርጎ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እሱ ምንድነው እንግዲህ ሃይሚ ተወልዳ ያደገችው ጎጃም አካባቢ እንደሆነ እንደዚሁም ደግሞ ከጎጃም ተነስታ ቡታጅራ እንደሄደች ከቡታጅራ እንግዲህ የጋሽዬ የወንድም ልጅ ናት ሃይሚ ማለት ነው። ገባችሁ? የጋሽዬ የወንድም ልጅ ናት እና አብራርቼ በደንብ አርጌ ልንገራችሁ ማለት ነው። ሃይሚ እህታችን እንግዲህ ተወልዳ ያደገችው ጎጃም አካባቢ ነው። እውነት ለመናገር እኔ እኮ መልኳ ወልወል ሲል እውነትም ጤፍ በልታ ያደገች ናት እያልኩ ነበር ውዶቼ። እውነትም ጤፍ በልታ ጤፍ እንትን ብላ ጤፍ አገላብጣ የኖረች ናት እያልኩ ነበረ። ግን እኔም እንደገመትኩት ትክክል ነው አገማመቴ። እንግዲህ ሃይሚ ተወልዳ ያደገችው ጎጃም አካባቢ ነው። ግን ያው እስከተወሰነ አገር ኢትዮጵያ ጎጃም ነበረች። ከዛ በኋላ ወደ ቡታጅራ ሄዳ አድጋለች። እንደዚሁም ደግሞ የስነ ግጥም ባለሙያ ናት። ግጥም በጣም ትችላለች። በጣም ጎበዝ ናት። እንግዲህ ጋሽዬ ደግሞ ወላጅ አባቷ አይደለም አጎቷ ነው። ለምን ካላችሁ ጋሽዬ ወልዷት ሳይሆን ጋሽዬ ወላጅ አባቷ አይደለም። እና ስለ ሃይሚ በቃ ለካ ሰከን ያለሽ ረጋ ያለሽ የተረጋጋሽ እንቁ የሆነሽ የጎጃም ልጅ ስለሆነች ነው ውዶቼ። የጎጃም ልጅ ባትሆንማ እንዲህ ነበር የሚያረጋት እንደ እዩ ማለት ነው። አስባችሁታል? ቀብራራ ጎጃሚ በወግ በማረግ የምታገባ የኛ ልጅ ማለት ነው። አስባችኋታል? እዩ ደግሞ ማለት ነው። እዩ የቡታጅራ ማለት ነው። ዝምላ ከፍታ ነው የምትሰጠው ውዶቼ ማለት ነው። እና ለምን ካላችሁ አንዳንዴ ሰው አስተዳደጉን ይመስላል የተባለው ነገር በጣም ትክክል ነው። ገባችሁ? ምክንያቱም ሃይሚ በስርዓት ያደገች በወግ በማረግ ጤፍ በልታ ሩዝ በልታ ምን ብላ ያደገች ስለሆነች ጭንቅላቷ በጣም አክቲቭ፣ በጣም ተረጋግታ የምታስብ ረጋ ብላ አስባ አልማ የምትሄድ ናት። አስባችሁታል? ወይዘሮ እዩ ደግሞ እኛኛኛኛኛ እያለች የሰውን ባል እያስገደደች በግዴታ የኔ ካልሆንክ ታንቄ እሞታለሁ እያለች እምቧከረዮ የምትል ልጅ ናት። በጣም ከገረመኝ ነገር ልንገራችሁ ውዶቼ። ሃይሚን ወይዘሮ እዩ ልታስደበድባት አስባ ነበር። ልታስመታት ጎረምሳ ይዛ። ምክንያቱም ሃይሚ ሰሞን ቡታጅራ አይደለሽ ያለችው፣ ወደ አዲስ አበባ አልተመለሱም ማለት ነው። ለአመት በዓሉ እንደሄዱ ልታስደበድባት ምናምን ያልጣረችው ነገር የለም እዩ ማለት ነው። ለምን ካላችሁ ብሩኬ የልጁ አባቱ ነው እንዲቀበላት ትፈልጋለች። ብሩኬ ደግሞ አይፈልግም፣ መቀበልም አይፈልግም። ሲጀመር ጭራሽም ረስቷታል። እሷ ግን ሃይሚን ለማስደብደብ፣ ሃይሚን ለማስመታት፣ ሃይሚን ብዙ ቦታ የሆነ የነሱ የቡታጀራ ቤታቸው እንደዚህ መታጠፊያ ቦታ ስንት ዱርዬ ይዛ ጠበቀቻት መሰላችሁ ውዶቼ። ግን ደግነቱ አጋጣሚ አቃጣሪ አልተገናኙም ውዶቼ። ከነ እሙሽ ቤት አድራ አመለጠቻት ማለት ነው። እና እዩ የምትባል ምቀኛ ማለት ነው። ምቀኛ ቀጥቅጠን ነው የምናጠፋት ውዶቼ፣ ቀጥቅጠን። ምክንያቱም እኛ ሃይሚን እንወዳለን የምንል ከሆነ ሚስጥሩን እኛ አፈትልከን ስናወጣላችሁ ሼር ላይክ አድርጉት። ገባችሁ? ምክንያቱም እዩ ለሃይሚ ተኝታ አታድርም። አስረግጬ ነው የምነግራችሁ ውዶቼ፣ አስረግጬ ነው የምነግራችሁ። ምክንያቱም እዩ በጣም ብዙ ነገር እያረገች ነው። ለምን ሁለታቸውን ለመለያየት የማታረገው የማትፈተፍተው የማትለው ነገር የለም። ይህን በደንብ ሃይመሯችሁ ላይ ያዙት። በሁለተኛ ደረጃ ደግሞ እንግዲህ አንዲት ሌላ ሴት በገንዘብ ገዝታ ለብሩኬ ልትልክልበት ነበር። በገንዘብ ገዝታ ማለት ነው። ማናት? እዩ። ግን ልጅቱ አጋጣሚ አቃጣሪ ብሩኬ አልተቀበላትም። እኔ ከሌላ ሰው ጋር መስራት አልፈልግም ብሎ መለሳት ማለት ነው። እና እዩ ሃይሚን ለማስደብደብ፣ ሃይሚን ለማስቀጥቀጥ፣ ሃይሚ ሲጀመር ብታስገድላት ሁሉ ደስ ይላታል። ለምን? ብሩኬን ያዘችብኝ ብላ ስለምታስብ ማለት ነው። እና ሃይሚን
በደንብ መጠበቅ አለባችሁ። በጣም በደንብ መውደድ አለባችሁ። በተለይ ብሩኬ ከእጅህ መለየት የለብህም። ምክንያቱም አንተ እቺ ልጅ እስከ አላረካት ድረስ ወይም እዩን አንድ መላ እስካልሰጠሃት ድረስ አስረግጬ ነው የምነግርህ ሃይሚን ዋጋ ያስከፍላታል። ያንን ነገር ደግሞ እኛ ስለማንፈልግ በደንብ እንዲስተካከል እንፈልጋለን። ነገሮቹ ማለት ነገ ዛሬ ምናምን ብለህ እንድትለው አንፈልግም፣ እንድትአራዝመው አንፈልግም። ምክንያቱም የእዩ ጉዳይ የልጁ ጉዳይ ዲኤንኤ ተመርምሮ ማብቃት አለበት፣ ፋይሉ መዘጋት አለበት። ምክንያቱም አንተ ዝም ባልክ ቁጥር እሷ ሃይሚን ለመጉዳት ብዙ ነገር እያደረገች ነው። ገባ? ሃይሚን ብዙ በጣም ብዙ ማለት ነው መተት ሁሉ ልታረግባት ነው እየተባለ ነው ውዶቼ። ሃይሚን አታት እንጂ በመተት ድፍት ብታረጋት ምኞቷ ነው። ስለዚህ ለምንድነው አንተ ዝም የምትለው? ለምንድነው ጸጥ የምትለው? ለምንድነው አንድ ነገር የማታረገው? ዲኤንኤ አስመርመረ ለምንድነው ፋይሉ የማይዘጋው? ለምንድነው ሁል ጊዜ አዳዲስ አጀንዳ ይዘህ የምትመጣው? ምክንያቱም ይሄ አጀንዳ መዘጋት አለበት ውዶቼ። አጋጣሚ አቃጣሪ ሃይሚን ፈጣሪ ጠበቃት እንጂ እሷ ይሄን 3 ቀን 4 ቀን ፈልጋ አስባ ምናምን ነበረ ማለት ነው። ለጎረምሳዎቹ ራሱ ገንዘብ ሁሉ ሰጣ እዩ የምትባለው ማለት ነው። እና እዩን ብሩኬ ተናግሮ ከህይወቱ ማስወጣት አለበት። ገባችሁ? ምክንያቱም ከህይወቱ ካላስወጣት እመኑኝ ብዙ ነገር ማድረግ ትፈልጋለች። ደግነቱ ግን እኛ እየደወልን እየተከታተልናት ነው ውዶች፣ እዩ የምትባለዋል ማለት ነው። ሁለተኛ ደግሞ ለሷ ተገዝታችሁ የምትመጡ የቡታጅራ ጎረምሶች ኋታፕን ያጀማ ምን አስባችሁ ነው? ከሷ እኮ ሃይሚ ነው የምታፈምሳችሁ። እናንተ ኢትዮ አብሬ አሰራልችዋለሁ ብላ ነው ልደበድቧት ሃይሚን የመጣችሁ ማለት ነው። ግን ከሷ ሃይሚ ትበልጣችኋለች። ስለዚህ አትነካኩ ማለት ነው። ገባችሁ? ምክንያቱም ሃይሚ እናንተ ከነካችኋት እኛ ዝም አንልም። ደማችን ናታ፣ እህታችን ናታ። ምን ነው ከምር በጣም ነው የተናደድኩት ውዶቼ። እንዲያው ሚስጥሩን ስሰማ እንዴት እንደተቃጠልኩ፣ እንዴት እንደተናደድኩ፣ እንዴት እንደተበሳጨው እንዳትጠይቁኝ። እዩ በዚህ ደረጃ እኛን ደፍራ ምን ያክል እየተዳፈረች እንደሆነ አስባችሁታል? ስለዚህ አሁንም ቢሆን የምነግራችሁ አንደኛ እዩን እየቀጠቀጥን እንደ ራሷን እንደባብ እናጠፋታለን። ገባችሁ? እናጠፋታለን። ከምሬንም ነግራችሁ። በሁለተኛ ደግሞ ሃይሚን የነካ የለውም በረካ እስከምትይ ድረስ እናቃጥልሻለን። አንቺ እባብ ውዶቼ፣ እባብ፣ እሷ እባብ፣ የወለደችው እባብ፣ እናቶቿ፣ ቤተሰቦቿ፣ ምኖቿ የማይረቡ ማለት ነው። ግዴታ ብሩኬን ካልተቀበለኝ ብላ ነው በዚህ ደረጃ የምትሄደው። አልደረሰም እንዳቲ ደርሶናል ውዴ፣ እዚህ ጋር አለ ሞባይላችን ጋር ያንቺ መረጃ ማለት ነው። እና አርፈሽ ተቀመጭ። ገባሽ? እንዳንቺ አይነት ሰው ሃይሚን መጥቶ ሊነካት አይደለም እንደዚህ ቢያረጋት ዋጋ እናስከፍልሻለን። ገባሽ? በሃይሚ እኛ ቀልድ አናውቅም። ቀልድ ታውቂያለሽ? ቀልድ አናውቅም። እኛ ሃይሚን ስለምንወዳት ስለምንሳሳላት በቃ ማንም ወጥቶ እንዲነካት አንፈልግም። እንኳን እንዳንቺ አይነት በየሄድሽው ዝም ብለሽ እንትን የምትለጠፊው ገባሽ? ንገሩ ይባይ ማለት ነው። በሁለተኛ ደረጃ ደግሞ ከሃይሚ ህይወት ውጪ የራስሽን ህይወት ኑሪ እንጂ ግዴታ ብሩኬ ካልተቀበለ ግዴታ እንደዚህ ካላለ ግዴታ እንደዚህ ያላለ ብለሽ ሃይሚን የሆነ ነገር ብታረጋት አይደለም ብታስቢ በጭንቅላትሽ እንሰራልሻለን። ያንቺ መረጃ እኮ ከሞባይላችን አለ። ረሳሽ እንዴ? እኛ እኮ ዝም ያልነው እሴት ነን ብለን ነው እንጂ ያንቺን መረጃ ሶሻል ሚዲያ ላይ አውጥተን መፖስት አልጠፋንም። ያንቺን ደግሞ ባይዘው በኢትዮ አይደለም እንፖስት በፌስቡክ ነው። ምክንያቱም በኢትዮ አይፈቅድም። እና አርፈሽ ተቀመጪ። ገባሽ? ጎረምሳ ይዘሽ ምን ይዘሽ ብትመጭ እኛ ዝም አንልሽም። ኦኬ? ምክንያቱም አጥርን ካልነቀነቁ ምናምን የሚባል ተረት አለ ውዶቼ፣ የሚባል ተረት አለ። እና አርፈሽ ተቀመጪ። ገባሽ? በለፈለፉ ባፍ ይጠፉ ይላል ያገሬ ሰው። በሁለተኛ ደረጃ ደግሞ እንዳንቺ አይነት የሆነሽ በየቦታው የምትጋደም ሴት የኛን ሃይሚ አትነካትም። ገባሽ? አስፈላጊ ከሆነ እኔ አንቺን ጉድ እዘረዝርልሻለሁ አለ ሞባይሌ ላይ የኔ እናት። ስለዚህ ሃይሚን ለማስመታት አይደለም ለማስደብደብ አይደለም የሆነ ነገር ብታስቢ በራስሽ ላይ ምን እየፈጠርሽ ነው? ነገር እየፈጠርሽ ነው። ኦኬ? ስለዚህ አርፈሽ ተቀመጭ። ገባሽ? አጋጣሚ አቃጣሪ እኮ እሷ ሃይሚ ከብሩኬ እናት ቤት ባታድር ኖሮ አንቺ በአንቺ ቤት ታስደበድቢያት እሷ እስከ ቤት ስትመለስ። ለማንኛውም እንደዚህ አይነት ጨዋታ አቁሚ። ገባሽ? ሰው ዝም ሲልሽ ፈርቶሽ አይደለም።
ሃይሚ ዝም ስትልሽ ፈርታሽ ሳትሆን አክብራሽ ነው። ምክንያቱም ከወለደች ወልዳለች እኔ አላጨናንቃትም ዲፕሬሽን አላሲዛትም ለምን እናገራታለሁ ለምን እንደዚህ ያለው ብላ እሷ ስትረሳሽ አንቺ እርሻት እንዴ በግዴታ ምን ነው እሱ ልጁ ራሱ የብሩክ አይደለም በግዴታ ሃይሚ እንድትናገርሽ በግዴታ የምትቀሰቅሽው ነገር በጣም ነው የሚያስጠላው ገባሽ በሁለተኛ ደረጃ ደግሞ ጋሽዬን አናግረሽ ነበር ጋሽዬ እኮ ነገርሽ ልጁን ተመርምሮ በስርዓት የሱ ከሆነ ችግር የለም የሱ ካልሆነ ግን አንቀበልም ብለውሻል ስለዚህ ሃይሚ ምን ታርግሽ ሃይሚን ለማስደብደብ ሃይሚን ለማስቀጥቀጥ ሃይሚን ለማለት በዚህ ደረጃ ለምንድን ነው የፈለግሽው በዚህ ደረጃ ለምን እኔ እኮ ያጣራው ነበር ይህን ሰሞን እና ወይዘሮ እዩ አርፈሽ ተቀመጭ ገባሽ አርፈሽ ተቀመጭ ጎጃሚ ቆፍጣና ነው ገባሽ ይዛት ደፋሻለሽ ሲጀመር ሃይሚ ላንቺ አታንስም ደሞ ልብ ካለሽ ፊት ለፊት ግጠሚያት እንጂ ማለት ነው በወንድ እየገዛሽ አትምጪ ወንድ እየገዙ እንትን ወንድ እየገዙ እንደተደረግሽው መሰለሽ እንዴ የሰውን ሰው መምታት አይደለም እንደዚህ ጫፏን ብትነኪ እኛ አንፋታሽም ገባሽ ያንቺ ልጅ አመና አላመነ ሲጀመር ከሃይሚ ህይወት ጋር ምንድነው የሚያያይዛት በግዴታ እኮ ከክሽ በግዴታ በቃ ሃይሚ እንድትናገርሽ ነው አይደል የፈለግሽው እኔ ነግርላታለሁ ለሃይሚ እኔ ነገርኩሽ ይሄው ሃይሚ እንድትመልስልሽ ፈልግሽ ነው አይደል እኔ መለስኩልሽ ስለዚህ አርፈሽ ተቀመጪ እኛ ዝም ስንልሽ ያንቺን መረጃ አለን ሙሉ ለሙሉ አስፈላጊ እኮ እንለቅልሻለን ስለዚህ አርፈሽ ተቀመጪ በለፈለፉ ባፍ ይጠፉ ይላል ያገሬ ሰው እና አርፈሽ ተቀመጪ በሁለተኛ ደረጃ ደግሞ የረሳሽው ነገር ሃይሚ ፈርታሽ አይደለም አክብራሽ በቃ ነገሩን ተረድታ ነው ዝም ያለችሽ አንቺ ግን በግዴታ በቃ እከከህ ልከክሻት ላይ ገባሽ አንዳንዴ ሰው ንቆ ሲተወን ለምን ነቀን ብለሽ ማሰብ አለብሽ ሃይሚ ንቃ ስተውሽ አንቺ ግን ንቀሽ መተው አልቻልሽም ስለዚህ አርፈሽ ተቀመጪ ምክንያቱም ካልሆነ አስፈላጊ ከሆነ እኛ ከሃይሚ ጎን ነን እንኳን እንዳንቺ አይነት መንደርተኛና ሴት አዳሪ አይደለም ማንም ቢመጣ እኛ ከሃይሚ ጎን ነን አለቀ ደቀቀ ገባሽ እንዳንቺ አይነት ሰው ደግሞ የኛን ሃይሚ አስመታትም ማለሽ እኔ እስከዛሬ መናገር አልፈለኩም ነበር ኢን 4-5 ቀን ነው መረጃውን ከሰማሁት ግን መናገር ሳልፈልግ ጸጥ ብዬሽ ነበር አሁን ግን ያደረግሽው ነገር ስላናደደኝ ነው አርፈሽ ተቀመጭ ምክንያቱም እኛ ዝም ስንልሽ ፈርተንሽ አይደለም ገባሽ አንዳንዴ ሰው መከበር ያለበት በራሱ ነው አይደለ አንቺ ግን ምንም መከበር ማቺ ምንም በቃ በግዴታ ሃይሚ እንድትናገር በግዴታ አትቀስቅሽ ሃይሚ ንቃሽ ነው ዝም ያለችሽ ገባሽ እና ለማስመታት አይደለም ብታስቢው ከዚህ በኋላ እጅሽን ነው የምቆርጥልሽ እጅሽን ታውቂያለሽ እንዴ አላበዛሽውም እንዴ በዚህ ደረጃ ልጄ ማመን አለበት እንደዚህ ምን አገባው ብሩኬ ምን ጥልቅ አረገው እንዴ ያንቺ ልጅ አይደለም ከፈለገ እስከ 4 እግር እስከ 44 እግርሽ ለምን አትዘቀዘቂም ስለዚህ የብሩኬ ጉዳይ አይደለም እና አርፈሽ ተቀመጪ ገባሽ አሁን ራሱ በጣም ትግስቴ ስላለቀ ነው የመለስኩልሽ እሷ አትመልስልሽም እኛ የሷ ጠበቃለን እንመልስልሻለን እና በጣም አትወጣጠሪ ገባሽ በግዴታ እንዴት ካላመነኝ እንዴት እንደዚህ ካላለኝ እንዴት በቃ አልፈለገማ ካልፈለገ ምን ያድርግ ይሄ ልጅ የሱ ልጅ ካልሆነ እንዴት ይቀበልሽ እንዴ በግዴታ ካልተቀበልከኝ በግዴታ እንትን ካለ ኢማጂን እኔ ያንቺን ድንቁርና ያናየሁት የኔ እናት ድንቁርናሽን ስለዚህ ሃይሚን አይደለም ለመንካት አይደለም እንዳሁኑ እንደዚህ ብታስቢ እጅሽ ይቆረጥልሻል ገባሽ ምክንያቱም ሃይሚ ምንም የምታረገው ነገር የለም ልጁ ደግሞ የብሩኬ አይደለም አለቀ ደቀቀ ነገርሽ እኮ እሱ ልጁ የኔ አይደለም አለሽ እኮ ስለናቀሽ ነው የማይመልስልሽ አንቺ አልፈሽ ተርፈሽ እሷን ለማስደብደብ ጎረምሳ ትገዣለሽ ስለዚህ አርፈሽ ተቀመጪ ካልሆነ ግን እኛ አንፋታሽም እንቀጠቀጥሻለን ገባሽ ልብ ካለሽ ፊት ለፊት ቪዲዮ መልሽልን ልብ ስለሌለሽ ነው እመኑኝ እንደዚህ በሉኝ እያልሽ ቪዲዮ ምሰሪ ምክንያቱም ያመነሽ ሰው ስለሌለ ስለዚህ አርፈሽ ተቀመጪ ሴት መግዛት አይጠበቅብሽም ሰው መላክ አይጠበቅብሽም ጎረምሳ መላክ አይጠበቅብሽም ልብ ካለሽ ሃይሚን ፊት ለፊት ግጠሚያት ገባሽ ጤፍ በልታ ነው ያደገሽው በጥፊ ትልሻለሽ አስፈላጊ ከሆነ እንዴ በግዴታ ሰው በዚህ ደረጃ እንዴት ነው ሰው የሚጨቃጨቀው በእናታችሁ አድርሱልኝ ለእዩ ሰላም አለይኩም ወራህመቱላሂ ወበረካቱ